ሰው በእግዚአብሔር ላይ መደሰት ካልቻለ በሀብቱ አይደሰትም። ዛሬ ደስታ የሌለኝ ያዘንኩት በእግዚአብሔር ማልደሰተው እኔ ስላልተሟላልኝ ነው፣ በትምህርትም እዚህ ስላልደረስኩኝ ነው፣ ቤተሰቤ እንደዚህ ችግር አለበት፣ እንዲህ አይነት ነገር ይመስላችኋል? አይደለም። ብዙዎቻችን በእግዚአብሔር መርካት ምን እንደሆነ አናውቅም። እግዚአብሔር አይባርክም እያልኳችሁ አይደለም። እኔ ለእግዚአብሔር የሰጠሁት ስም አለ፣ አባ መስጠት ነው የምለው። እግዚአብሔር ችግር የለበትም ስለመስጠት። ግን እጁን ከመፈለጋችሁ በፊት እሱ ማንነቱ ላይ መደሰት አለባችሁ። ምንም ሰራም አልሰራም ማለት ነው። ሃሌሉያ። ዕንባቆም ያረው ይሄንን ነው። እነዚህ ሰዎች ይገርሙኛል። በብሉይ ኪዳን ሆኖ ነው እንደኛ ልሳን አይናገሩም፣ እንደኛ በመንፈስ ቅዱስ አልተሞሉም፣ እንደኛ ተንቀጥቅጠው ወድቀው ማያውቁም። ነገር ግን ያሉትን ነገር እንድታስቡ ፈልጋለሁ። አብረን እንድታወሩ እንድናይ ፈልጋለሁ። ዕንባቆም ምዕራፍ 3 ከ17 ጀምሮ። ሃሌሉያ። ክብር ለእግዚአብሔር ይሁን። ምንም እንኳ በለስ ባታፈራ፣ በወይን ሐረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሾች መብልን ባይሰጡም፣ በጎች ከበረቱ ቢጠፉ፣ ላሞችም በጋጥ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ምን ይለኛል? ደስ ይለኛል። ሃሌሉያ። ደስ አይልም? ይሄ ነገር ባይኖረኝ፣ አንዳንድ ጊዜ ይሄ ነገር አይገባንም አውቃለሁ። እኔ አይገባኝም፣ ምክንያቱም ገበሬ አይደለሁም። ይሄ ለገበሬዎች በነበረበት ተርሚኖሎጂ እስቲ በእናንተ ተርጉሙት። ሁሉ ጊዜ የምለው ነገር አለ፣ እዚህም ባለፈው ነግሬያችኋለሁ። ምን ማለት ነው ይሄ? ቦርሳዬ ባዶ ቢሆን፣ ባንክ ውስጥ ገንዘብ ባይኖረኝ አይደለም፣ የባንክ ደብተር እንኳን ባይኖረኝ፣ እሱ አይደለም ስራ የሚባል ነገር ባይኖረኝ፣ በዚህ በኩል ብዙ ቀዳዳዎች ቢኖሩኝ አንድ ነገር አደርጋለሁ አለ ይሄ ሰውዬ። እኔ ግን በመድኃኒቴ አምላክ ምን ይለኛል አለ? ደስ ይለኛል። እግዚአብሔር ችግሬ አይደለም እያለ እኮ ነው ያለው። እግዚአብሔር የኔ ችግር ፈጣሪ አይደለም። ስለዚህ ደስታዬን በማን ላይ አደርጋለሁ? በእርሱ ላይ አደርጋለሁ። ነገሮች በመጡብኝ ቁጥር እግዚአብሔርን አላኮርፈውም። በማን ደስ ይለኛል? ድገሙት እስቲ ከኔ ጋር። እኔ ግን አለ ሲናገር በሚረግመኝ አለ ወይስ በመድኃኒቴ ነው ያለው? በመድኃኒቴ በእግዚአብሔር ምን ይለኛል? ደስ ይለኛል። ደስ ብሎኝም እቀራለሁ አላለም። ፈገግታ ብቻ እቀራለሁ አላለም። ያለውን ነገር እንሰሙ ፈልጋለሁ። ጌታ እግዚአብሔር ምኔ ነው? ኃይሌ ነው። እግሮቼን እንደኋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል አለ። ነገር ግን ይሄ መዳን የመጣው በከፍታዎች ላይ መምጣት መሄድ የመጣው ከምን በኋላ ነው? አዎ ብዙዎቻችን ጥንካሬ ያጣነው ከዚህ የተነሳ ነው። የእግዚአብሔር ደስታ ኃይላችን ነው። ጥንካሬ የምናጣበት ምክንያት ነው። በጌታ ደስ አይለንም። ጉባኤ ላይ ስንመጣ እግዚአብሔርን የምናገኝ አይመስለንም። አንደኛ ጴጥሮስ ምዕራፍ 4 ቁጥር 12 እና 13 ስትመለከቱት ይሄንን ነው የሚናገረው። የክርስቶስን መከራ በተካፈላችሁበት ልክ መጠን ምን ይበላችሁ ይላል? ደስ ይበላችሁ አለ። ያዕቆብ ምዕራፍ 1 ቁጥር 3ም እንደዚህ ነው የሚያወራው። ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ለቅሶ ቁጠሩት ይላል። አይልም? ያላለውን ምነግራችሁ ስለሚገባን ነው። ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ምን አድርጉት? ቁጠሩት። ሰው በመከራ ውስጥ ሆኖ መደሰት ምን ያደርጋል? ይችላል። ምክንያቱም አንድ ነገር ምክንያት ካደረገ ጌታ አምላክ የደስታዬ ምንጭ ነው ብሎ ካመነ ነው። ጌታዬ ምንም አላደረገኝም፣ አባቴን እወደዋለሁ፣ ኢየሱስ ምን አደርገዋለሁ? እወደዋለሁ ብሎ ካመነ ነው። ብዙ ጊዜ ስለ ምስጋና ስናስብ ብዙዎቻችን እግዚአብሔር ስለሰራው ስራ ብቻ ነው የምናደርገው። ነገር ግን እኮ ማመስገን ያለብን ብዙ ኤሪያዎች አሉ። ፖስተሩ ላይ አይታችሁ ከሆነ ምን አለን? ምስጋና እግዚአብሔር ስለሰራው ስራ ብቻ ሳይሆን ማመስገን ብቻ ሳይሆን ወደፊትም ኃይልን የምንቀበልበት ነው ይላል። አይታችሁታል? ፖስተሩ ላይ የተጻፈውን ነገር አስባችሁ ታውቃላችሁ? ብዙዎቻችን የምናመሰግንበት እንኳን ሪዝን ያለን አይመስለንም። እስቲ እንድታስቡ ፈልጋለሁ ጥቂት። ምንም ነገር ባይደረግልህ እግዚአብሔርን ታገናለህ? ምንም ነገር ባይሆንልህ ወይስ አልተደረገልንም? አንድ ሜንታሊቲ መጥቷል ቸርች ውስጥ። በጣም የሚያሳዝነኝ ነገር ነው። እግዚአብሔር አምላክን የምናየው ብዙዎቻችን ከሆነ ከሚያደርገው ነገር ጋር ነው እንጂ ከውበቱ ጋር አይደለም፣ ከማንነቱ ጋር አይደለም። ስለዚህ ደስታችን ኮምፕሊትሊ በሚሰራው ነገር ላይ የተመሰረተ ነው። ለበሽተኞች ጸልየን ካልተፈወሱ ብዙዎቻችን በሐዘን እናደርጋለን፣ እንሞላለን። አስታውሳለሁ አንድ ጊዜ አንድ ጓደኛ ያደረገው ነገር ይሄ ነው። አንድ ሽባ መጣንና ይሄ ሽባ ካልተነሳ ወደ ዓለም ሄዳለሁ አለኝ። ይሄ ሰው
ብንጸልይለት ብንጎትተው ምን ብሎ ምን አላደረገም አልተፈወሰም ሰውየው። ኮንፌሽን እንዳትሉኝ እውነት ነው ያጋጠመኝን ነው የምነግራችሁ። ሰዎች ያባረሩንም ጊዜ አለ። መንገድ ላይ ጸልየን ይበራል ብለን አልበራምና አባረሩን። እግዚአብሔር ይመስገን ለህብረት አምባ ቸርች ወደዛ ሮጠን ተጠለልን እንጂ እኮ ችግር ውስጥ ገብተን ነበር። ብዙዎቻችን ጋር ነው የምናያይዘው። እኔ እዛን ጊዜ እግዚአብሔር ላይ አኮረፍኩ። አልፈልግም አልኩኝ። በቃ አላገለግልም ሁለተኛ። ግን እኮ እግዚአብሔር ነው። አሜን። ልጄ ዮሐንስ እንዳይዋረድ ብሎ የሚሰራው ነገር የለም። ወይኔ ሰዎች ምን ይሉኛል የሚልበት ምንም ምክንያት የለም። አንደርስታንድ ታደርጉኛላችሁ ብሎ ነገር ብዙዎቻችን እንደሱ አናስብም። እናኮርፋለን አይደለ? ራእይ ካላየው አልመጣም። በቃችን አበቃ አላገለግልም። ከፓስተሮቻችን ጋር ስንታል አልመጣም ሁለተኛ ምንል ሰዎች አለን። እውነቴን ነው የምላችሁ። አስቡት። እኔ አንዳንዴ ለቸርች ሰዎች የምላቸው እንደዚህ ነው። ለኔ እግዚአብሔርን እንዲህ ብትሉት እግዚአብሔር ደግ ነው፣ በአንደኛም ሁኔታ ኃይለኛም ነው። በራፍ ድረስ እኮ ይሸኛችኋል ሂዱ ብሎ ቦርሳችሁንም ሊይዝላችሁ ይችላል። ቦርሳችሁን ብሎ ስትመጡም ይቀበላችኋል። አንደርስታንድ ታደርጉኛላችሁ? መምጫችሁን ማን ያውቀው እንጂ ችግሩ እሱ ነው። ታስ ፕሮብለም። ባለውለታ አንሁን ለእግዚአብሔር። እግዚአብሔር ነው ባለውለታችን። ልታስቡ እፈልጋለሁ። ባለውለታ አትሁኑ። አስራት ስለሰጣችሁ በቃ ባለውለታ አትሁኑት። አስቡት ይሄን። ደስታችን ማን ይሁን? እግዚአብሔር። ተሰራልንም አልተሰራልንም፣ ጫማ ተቀደደም አልተቀደደም፣ ሆነልህም አልሆነልህም፣ ደስታ ማን ነው? የዛን ጊዜ ደግሞ እውነቴን ነው የምልህ ስለ ጫማና ስለ ልብስ እሱ ማሰብ ይጀምራል። አለበለዚያ ግን ሁሉ ጊዜ ኮምፕሌን የምታረግ ከሆነ ታውቃላችሁ መጽሐፍ ቅዱስ ምን እንደሚል? ከቅን ሰው ጋር ቅን ሆነ ትገኛለህ። ከንጹህ ሰው ጋር ምን ሆነ ትገኛለህ? ንጹህ። ከቸር ሰው ጋር ምን ሆነ ትገኛለህ? ያቺን አንጠቅሳት ማለት ከጠማማ ጋርስ? አዎ። በተጣማምክ ቁጥር እግዚአብሔር እየተጣማመብህ ነው የምትሄደው። ኮምፕሌን ባደረክ ቁጥር ይሄ ቀዳዳ ነው፣ ይሄ አልተሰፋም፣ ይሄኛው ባልክ ቁጥር ታሳውሪት። ደስታን ግን እግዚአብሔር ላይ ካደረከው እግዚአብሔር ሆይ ስለ ቀዳዳው አልነግርህም ታውቀዋለህ አንተ። አሜን። ሁሉ ጊዜ የምለው ነገር እኮ ይሄን ነው። ብዙ ጊዜ እንደዚህ ነው የምንለው ስንጸልይ። እግዚአብሔር ውይ እንደዚህ ሆነ አለካ አይልም እኮ ያውቃል። እንዴ አላወቅኩም ነበር ገብርኤል እንዴ ይሄን ነገር እንዴት አልነገርከኝም አይልም እኮ። እግዚአብሔርን ደስታችሁ አድርጉት። ሲበሉት ከኔ ጋር እግዚአብሔር ሆይ በአንተ እደሰታለሁ፣ ምንም ነገር ባይኖረኝ አንተ ደስታዬ ነህ። ስለሚቀጥለው ዓመት አልጨነቅም፣ ስለ ነገ አልጨነቅም። አንተ ደስታዬ ነህ፣ የልቤን መሻት ትሰጠኛለህ። አስቡት ይሄንን። ክብር ለእግዚአብሔር። እግዚአብሔር ደስታችሁ ከሆነ ማለት ነው ያ ሜንታሊቲ ያስወግዱ። በቃ እንዳልተደረገለት ሰው አትሁኑ። ችግራችን ይሄ ነው። አንዳንዶቻችን የተደረገልንም አይመስለንም እንደሆነ ታውቃላችሁ። የምንኖረው በጉልበታችን ይመስለናል፣ በእውቀታችን ይመስለናል። አውሮፕላኑ ሰዎች ሲሄዱ ይገርማል። አንዳንዱ አውሮፕላኑን እሱ ራሱ የሚያነሳው ነው የሚመስለው ከመደንገጡ የተነሳ። በቃ እውነቴን እኮ ነው የምላችሁ። የሚያለቅስ ሰው አለ። ለምን? ብዙዎቻችን የምናስበው በጉልበታችን የምንኖር ነው ይመስለን። ትዝ ይላችኋል ያዕቆብ ምዕራፍ 4 ላይ የተጻፈው፣ ቤታችሁ ገብታችሁ እንድታነቡት እፈልጋለሁ። ስለ ነገ ስታወሩ አለ ጌታ ሲናገር፣ ጌታ ቢፈቅድ ብንኖር። ይሄ እኮ የእምነት አይመስለንም። አንዳንዴ እንደ እኖራለሁ እኔ ሃሌሉያ እንላለን። አይደለም። ጌታ ቢፈቅድ ምን ብናደርግ? ብንኖር። እንደዛ ገበሬ ነው ምን ሆነ? አንድ ገበሬ ያደረገው ነገር ይሄን ነው። ባለፈው የሰማሁት ነገር ነው። ገበሬው ከብቱን ሊሸጥ ነው። በጣም በሚገርም አይነት ሁኔታ ነው። ሰዎች የት ነው የምትሄደው ሲሉት ከብቴን ልሸጥ እየሄድኩኝ ነው ይላቸዋል። አረ እንደዚህ ከምትል ጌታ ቢፈቅድ ብትል ይሻላል አሉት። ያለው የመለሰው መልስ ይሄ ነው። ብዙዎቻችን ጋር ይሄዳል። ከብቴም ይኸው ገበያውም ያው ምንድነው ጌታ
ሰው በእግዚአብሔር ላይ መደሰት ካልቻለ በሀብቱ አይደሰትም። ዛሬ ደስታ የሌለኝ ያዘንኩት በእግዚአብሔር ማልደሰተው እኔ ስላልተሟላልኝ ነው፣ በትምህርትም እዚህ ስላልደረስኩኝ ነው፣ ቤተሰቤ እንደዚህ ችግር አለበት፣ እንዲህ አይነት ነገር ይመስላችኋል? አይደለም። ብዙዎቻችን በእግዚአብሔር መርካት ምን እንደሆነ አናውቅም። እግዚአብሔር አይባርክም እያልኳችሁ አይደለም። እኔ ለእግዚአብሔር የሰጠሁት ስም አለ፣ አባ መስጠት ነው የምለው። እግዚአብሔር ችግር የለበትም ስለመስጠት። ግን እጁን ከመፈለጋችሁ በፊት እሱ ማንነቱ ላይ መደሰት አለባችሁ። ምንም ሰራም አልሰራም ማለት ነው። ሃሌሉያ። ዕንባቆም ያረው ይሄንን ነው። እነዚህ ሰዎች ይገርሙኛል። በብሉይ ኪዳን ሆኖ ነው እንደኛ ልሳን አይናገሩም፣ እንደኛ በመንፈስ ቅዱስ አልተሞሉም፣ እንደኛ ተንቀጥቅጠው ወድቀው ማያውቁም። ነገር ግን ያሉትን ነገር እንድታስቡ ፈልጋለሁ። አብረን እንድታወሩ እንድናይ ፈልጋለሁ። ዕንባቆም ምዕራፍ 3 ከ17 ጀምሮ። ሃሌሉያ። ክብር ለእግዚአብሔር ይሁን። ምንም እንኳ በለስ ባታፈራ፣ በወይን ሐረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሾች መብልን ባይሰጡም፣ በጎች ከበረቱ ቢጠፉ፣ ላሞችም በጋጥ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ምን ይለኛል? ደስ ይለኛል። ሃሌሉያ። ደስ አይልም? ይሄ ነገር ባይኖረኝ፣ አንዳንድ ጊዜ ይሄ ነገር አይገባንም፣ አውቃለሁ። እኔ አይገባኝም፣ ምክንያቱም ገበሬ አይደለሁም። ይሄ ለገበሬዎች በነበረበት ተርሚኖሎጂ እስቲ በእናንተ ተርጉሙት። ሁሉ ጊዜ የምለው ነገር አለ፣ እዚህም ባለፈው ነግሬያችኋለሁ። ምን ማለት ነው ይሄ? ቦርሳዬ ባዶ ቢሆን፣ ባንክ ውስጥ ገንዘብ ባይኖረኝ፣ አይደለም የባንክ ደብተር እንኳን ባይኖረኝ፣ ስራ የሚባል ነገር ባይኖረኝ፣ በዚህ በኩል ብዙ ቀዳዳዎች ቢኖሩኝ አንድ ነገር አደርጋለሁ አለ ይሄ ሰውዬ። እኔ ግን በመድኃኒቴ አምላክ ምን ይለኛል አለ? ደስ ይለኛል። እግዚአብሔር ችግሬ አይደለም እያለ እኮ ነው ያለው። እግዚአብሔር የኔ ችግር ፈጣሪ አይደለም። ስለዚህ ደስታዬን በማን ላይ አደርጋለሁ? በእርሱ ላይ አደርጋለሁ። ነገሮች በመጡብኝ ቁጥር እግዚአብሔርን አላኮርፈውም። በማ ደስ ይለኛል? ድገሙት እስቲ ከኔ ጋር። እኔ ግን አለ ሲናገር በሚረግመኝ አለ ወይስ በመድኃኒቴ ነው ያለው? በመድኃኒቴ በእግዚአብሔር ምን ይለኛል? ደስ ይለኛል። ደስ ብሎኝም እቀራለሁ አላለም። ፈገግታ ብቻ እቀራለሁ አላለም። ያለውን ነገር እንድሰሙ ፈልጋለሁ። ጌታ እግዚአብሔር ምን ነው? ኃይሌ ነው። እግሮቼን እንደኋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል አለ። ነገር ግን ይሄ መዳን የመጣው በከፍታዎች ላይ መምጣት መሄድ የመጣው ከምን በኋላ ነው? ብዙዎቻችን ጥንካሬ ያጣ ነው ከዚህ የተነሳ ነው። የእግዚአብሔር ደስታ ኃይላችን ነው። ጥንካሬ የምናጣበት ምክንያት ነው። በጌታ ደስ አይለንም። ጉባኤ ላይ ስንመጣ እግዚአብሔርን የምናገኝ አይመስለንም። አንደኛ ጴጥሮስ ምዕራፍ 4 ቁጥር 12 እና 13 ስትመለከቱት ይሄንን ነው የሚናገረው። የክርስቶስን መከራ በተካፈላችሁበት ልክ መጠን ምን ይበላችሁ ይላል? ደስ ይበላችሁ አለ። ያዕቆብ ምዕራፍ 1 ቁጥር 3ም እንደዚህ ነው የሚያወራው። ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ለቅሶ ቁጠሩት ይላል። አይልም? ያላለውን ምነግራችሁ ስለሚገባን ነው። ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ምን አድርጉት? ቁጠሩት። ሰው በመከራ ውስጥ ሆኖ መደሰት ምን ያደርጋል? ይችላል። ምክንያቱም አንድ ነገር ምክንያት ካደረገ ጌታ አምላክ የደስታዬ ምንጭ ነው ብሎ ካመነ ነው። ጌታዬ ምንም አላደረገኝም፣ አባቴን እወደዋለሁ፣ ኢየሱስ ምን አደርገዋለሁ? እወደዋለሁ ብሎ ካመነ ነው። ብዙ ጊዜ ስለ ምስጋና ስናስብ ብዙዎቻችን እግዚአብሔር ስለሰራው ስራ ብቻ ነው የምናደርገው። ነገር ግን እኮ ማመስገን ያለብን ብዙ ኤሪያዎች አሉ። ፖስተሩ ላይ አይታችሁ ከሆነ ምን አለን? ምስጋና እግዚአብሔር ስለሰራው ስራ ብቻ ሳይሆን ማመስገን ብቻ ሳይሆን ወደፊትም ኃይልን የምንቀበልበት ነው ይላል። አይታችሁታል? ፖስተሩ ላይ የተጻፈውን ነገር አስባችሁት ታውቃላችሁ? ብዙዎቻችን የምናመሰግንበት እንኳን ሪዝን ያለን አይመስለንም። እስቲ እንድታስቡ ፈልጋለሁ ጥቂት። ምንም ነገር ባይደረግልህ እግዚአብሔርን ታገናለህ? ምንም ነገር ባይሆንልህ ወይስ አልተደረገልንም? አንድ ሜንታሊቲ መጥቷል ቸርች ውስጥ። በጣም የሚያሳዝነኝ ነገር ነው። እግዚአብሔር አምላክን የምናየው ብዙዎቻችን ከሆነ ከሚያደርገው ነገር ጋር ነው እንጂ ከውበቱ ጋር አይደለም፣ ከማንነቱ ጋር አይደለም። ስለዚህ ደስታችን ኮምፕሊትሊ በሚሰራው ነገር ላይ የተመሰረተ ነው። ለበሽተኞች ጸልየን ካልተፈወሱ ብዙዎቻችን በሐዘን እናደርጋለን፣ እንሞላለን። አስታውሳለሁ አንድ ጊዜ አንድ ጓደኛ ያደረገው ነገር ይሄ ነው። አንድ ሽባ መጣንና ይሄ ሽባ ካልተነሳ ወደ ዓለም ሄዳለሁ አለኝ። ይሄ ሰው
ብንጸልይለት ብንጎትተው ምን ብሎ ምን አላደረገም አልተፈወሰም ሰውየው። ኮንፌሽን እንዳትሉኝ እውነት ነው ያጋጠመኝን ነው የምነግራችሁ። ሰዎች ያባረሩንም ጊዜ አለ። መንገድ ላይ ጸልየን ይበራል ብለን አልበራምና አባረሩን። እግዚአብሔር ይመስገን ለህብረት አምባ ቸርች ወደዛ ሮጠን ተጠለልን እንጂ እኮ ችግር ውስጥ ገብተን ነበር። ብዙዎቻችን ጋር ነው የምናያይዘው። እኔ እዛን ጊዜ እግዚአብሔር ላይ አኮረፍኩ። አልፈልግም አልኩኝ። በቃ አላገለግለም ሁለተኛ። ግን እኮ እግዚአብሔር ነው። አሜን። ልጄ ዮሐንስ እንዳይዋረድ ብሎ የሚሰራው ነገር የለም። ወይኔ ሰዎች ምን ይሉኛል የሚልበት ምንም ምክንያት የለም። አንደርስታንድ ታደርጉኛላችሁ ብሎ ነገር ብዙዎቻችን እንደሱ አናስብም። እናኮርፋለን አይደለ? ራእይ ካላየው አልመጣም። በቃ አላገለግልም። ከፓስተሮቻችን ጋር ስንጣል አልመጣም ሁለተኛ ምንል ሰዎች አለን። እውነቴን ነው የምላቸው። አስቡት። እኔ አንዳንዴ ለቸርች ሰዎች የምላቸው እንደዚህ ነው። ለኔ እግዚአብሔርን እንዲህ ብትሉት እግዚአብሔር ደግ ነው፣ በአንደኛም ሁኔታ ኃይለኛም ነው። በራፍ ድረስ እኮ ይሸኛችኋል ሂዱ ብሎ ቦርሳችሁንም ሊይዝላችሁ ይችላል። ቦርሳችሁን ስትመጡም ይቀበላችኋል። አንደርስታንድ ታደርጉኛላችሁ? መምጫችሁን ማን ይወቀው እንጂ ችግሩ እሱ ነው። ታስ ፕሮብለም። ባለውለታ ነው ለእግዚአብሔር። እግዚአብሔር ነው ባለውለታችን። ልታስቡ ፈልጋለሁ። ባለውለታ አትሁኑ። አስራት ስለሰጣችሁ በቃ ባለውለታ አትሁኑት። አስቡት ይሄን። ደስታችን ማን ይሁን? እግዚአብሔር። ተሰራልንም አልተሰራልንም፣ ጫማ ተቀደደም አልተቀደደም፣ ሆነልህም አልሆነልህም፣ ደስታ ማን ነው? የዛን ጊዜ ደግሞ እውነቴን ነው የምልህ ስለ ጫማና ስለ ልብስ እሱ ማሰብ ይጀምራል። አለበለዚያ ግን ሁሉ ጊዜ ኮምፕሌን የምታረግ ከሆነ ታውቃላችሁ መጽሐፍ ቅዱስ ምን እንደሚል? ከቅን ሰው ጋር ቅን ሆነህ ትገኛለህ። ከንጹህ ሰው ጋር ምን ሆነህ ትገኛለህ? ንጹህ። ከቸር ሰው ጋር ምን ሆነህ ትገኛለህ? ያቺን አንጠቅሳት ማለት ከጠማማ ጋርስ? አዎ። በተጣማምክ ቁጥር እግዚአብሔር እየተጣማመብህ ነው የምትሄደው። ኮምፕሌን ባደረክ ቁጥር ይሄ ቀዳዳ ነው፣ ይሄ አልተሰፋም፣ ይሄኛው ባልክ ቁጥር ደስታን ግን እግዚአብሔር ላይ ካደረከው እግዚአብሔር ሆይ ስለ ቀዳዳው አልነግርህም ታውቀዋለህ አንተ። አሜን። ሁሉ ጊዜ የምለው ነገር እኮ ይሄን ነው። ብዙ ጊዜ እንደዚህ ነው የምንለው ስንጸልይ። እግዚአብሔር ወይ እንደዚህ ሆነ አለካ አይልም እኮ ያውቃል። እንዴ አላወቅኩም ነበር ገብርኤል እንዴ ይሄን ነገር እንዴት አልነገርከኝም አይልም እኮ። እግዚአብሔርን ደስታችሁ አድርጉት። ሲበሉት ከኔ ጋር እግዚአብሔር ሆይ በአንተ እደሰታለሁ። ምንም ነገር ባይኖረኝ አንተ ደስታዬ ነህ። ስለሚቀጥለው ዓመት አልጨነቅም፣ ስለ ነገ አልጨነቅም። አንተ ደስታዬ ነህ። የልቤን መሻት ትሰጠኛለህ። አስቡት ይሄን። ክብር ለእግዚአብሔር። እግዚአብሔር ደስታችሁ ከሆነ ማለት ነው። ያ ሜንታሊቲ ያስወግዱ። በቃ እንዳልተደረገለት ሰው አትሁኑ። ችግራችን ይሄ ነው። አንዳንዶቻችን የተደረገልን የማይመስለን ለምን እንደሆነ ታውቃላችሁ? የምንኖረው በጉልበታችን ይመስለናል፣ በእውቀታችን ይመስለናል። አውሮፕላኑ ሰዎች ሲሄዱ ይገርማል። አንዳንዱ አውሮፕላኑን እሱ ራሱ የሚያነሳው ነው የሚመስለው ከመደንገጡ የተነሳ። በቃ እውነቴን እኮ ነው የምላችሁ። የሚያለቅስ ሰው አለ። ለምን? ብዙዎቻችን የምናስበው በጉልበታችን የምንኖር ነው ይመስለን። ትዝ ይላችኋል ያዕቆብ ምዕራፍ 4 ላይ የተጻፈው፣ ቤታችሁ ገብታችሁ እንድታነቡት እፈልጋለሁ። ስለ ነገ ስታወሩ አለ ጌታ ሲናገር፣ ጌታ ቢፈቅድ ብንኖር። ይሄ እኮ የእምነት አይመስለንም። አንዳንዴ እንደ እኖራለሁ እኔ ሃሌሉያ እንላለን። አይደለም። ጌታ ቢፈቅድ ምን ብናደርግ? ብንኖር። እንደዛ ገበሬ ነው ምን ሆነ? አንድ ገበሬ ያደረገው ነገር ይሄን ነው። ባለፈው የሰማሁት ነገር ነው። ገበሬው ከብቱን ሊሸጥ ነው። በጣም በሚገርም አይነት ሁኔታ ነው። ሰዎች የት ነው የምትሄደው ሲሉት ከብቴን ልሸጥ እየሄድኩኝ ነው ይላቸዋል። አረ እንደዚህ ከምትል ጌታ ቢፈቅድ ብትል ይሻላል አሉት። ያለው የመለሰው መልስ ይሄ ነው። ብዙዎቻችን ጋር ይሄዳል። ከብቴም ይኸው ገበያውም ያው ምንድነው